ሴዶ አንፍላተርድ ለኔ ብለህ ውጭ ሀገር በመሄድህ 22 ዓመት ሙሉ ማርሻል አርት ሰርቻለሁ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥተው ውጭ ሀገር ሄዶ ማለት ነው። ሴዶ ማርሻል ስለ ጆኒ እጅግ አስገራሚ ነገሮችን ሀሳቦችን አንጸባርቋል። እግሩን ሰብራለው ስለመባሉ፣ ስልጠናውን ኢትዮጵያ ውስጥ ሲመጣ ይረሳዋል ስለመባሉ፣ ከዚህ ጋር ተያይዞ እጅግ አስገራሚ ሀሳቦችን ያንጸባረቀው ሴዶ ማርሻል በዛሬው ፕሮግራማችን ጆኒንም አዳዲስ ሀሳቦች አዳዲስ መልእክቶች እናካትታለን። ጭላሎ ቲዩብን ተከታተሉ። መጀመሪያ ግን እስቲ ሴዶ ስለ በጆኒ ስለተባለው ጉዳይ የሰጠውን ምላሽ እስቲ ላስመልክታችሁና እንመለሳለን። መድኃኒዓለምን ሰብረዋለሁ ምናምን ማለቱ ጥሩ ነው። የሆኑ አካሎችን መያዝ ይችላል እየሰከሰ መያዝ ስለሚችል እሱ እኮ በቃ ቂጡ ላይ እንዳደረገው እንደ አርቲፊሻል ቂጥ እንደዛ ይመስለዋል ሁሉም ነገር። ለዛ ነው ገብቷል እንጂ ያውቀዋል ስለፈራ ነው። ሰው ሲፈራ ኔጌቲቭ ነገር ያወራል። ገባ? እሱ አርቲፊሻል ቂጥ ስለሚጠቀም እንደዛ ባይሆን ቻምፒዮን ጂም መጥቶ እኮ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችል ነበር። ለማንኛውም እንደ ቂጡ ነው የሚያስበው ነው። ለዛ ነው አገኘሽ። ሴዶ ማርሻል እንግዲህ አሁንም እጅግ አስገራሚ ቪዲዮዎችን አስገራሚ እንቅስቃሴዎችን ትዕይንቶችን እያሳየ ነው። ሰሞኑን በጣም ካስገረሙት ማህበራዊ ሚዲያ ላይ ሲመላለሱት በርካታ ሰዎች ብዙ ሀሳብ እንዲያንጸባርቁ ካረጉት ምስሎች ወይም ቪዲዮዎች መካከል ቀጣዩ ነው። እሱን እስቲ እንመልከት። የጆኒም መልእክት አስገራሚ ነበረ። የሰሞኑ መልእክት ማለት ነው። ከሴዶ ጋር ተያያዘ እንግዲህ ሐምሌ 25 የኤምኤምኤ ውድድራቸውን ያደርጋሉ። ሁለቱም በየፊናቸው በነገራችን ላይ ቃላት እየተለዋወጡ እየተወራወሩ ነው። ይሄ የስነ ልቦና ጦርነት ይባላል። ለውድድሩም ሰዎች ጉጉት እንዲኖራቸው ውድድሩን በናፍቆት እንዲጠብቁ የሚያደርግ ነው። እስቲ የጆኒን ሀሳብም ላስመልክታችሁና እንመለሳለን። ልኝ ሜካኒክ እና የሚጨምርበት ፕሬሸር ስብራት ሳይሆን እግሩን ቋንጣ ነው የሚያደርገው። ሊትራሊ ይንዘላዘላል እንደዚህ ማለት ነው። አይ ስዌር ቱ ጋድ እግሩ ጉልበቱ ላይ ይንዘላዘላል። ኤቭሪ ታይም ሂ ዳዝ ዲስ ኢት ጀስት ጎስ 360 ዲስ ኢዝ ጋይስ። አሁን ቪዲዮውን ስታዩት አሁን እኔ ስለዚህ ሳውራስ ንቀት ወይ ትዕቢት ወይ ጉራ ወይ ደግሞ ሀምብል አይደለም ብላችሁ ልታስቡ ትችላላችሁ። በት ዋች ዋት ሃፕንስ። መድኃኒዓለም ምስክሬ ነው ብያችኋለሁ። እኔ አልምልም ብዙ ጊዜ ግን ይሄ ለብዙ ዓመታት ስጠብቀው የነበረው ሰዓት ነው። ሌሎች ቪዲዮዎችም አሉ። በየቀኑ ነው እንግዲህ ጆኒም ሴዶም ቪዲዮዎች መልእክቶች የሚለቁት። እነዚህም የሰሞናዊ ማህበራዊ ሚዲያ ላይ ሲመላለሱ የነበሩ ናቸው። ኦ ማይ ጋድ አበሻ ይሄን ፓንች እንዴት ነው በግራፕሊንግ ቴክኒክ እንዴት እንደምናደርግ ማለት ልክ ተነዘረ። ይሄው እዚህ ውስጥ ገባ። አያችሁ? ይሄው ከዛ ይሄው ሰብሯል። አንገቱ ይሰበር። አንገቱ ልስበረው ወይ ጭላሎ ቲዩብን ተከታተላችሁ በርካታ ጉዳዮችን እናነሳለን። አሁንም ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬውን በዚህ አጠናቀናል።